Okay. ይታያል ስላይድ ያ ይታያል ይታያል። ይታያል። ጥሩ 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 ስለዚህ ዛሬ ዩኒት 3 እንጀምራለን ፊዚክስ ሶ ዩኒት 3 ስለ ሞሽን እነ ስትሬት ላይን ማለት ነው ሞሽን ማለት ያው እንቅስቃሴ ማለት ነው ስትሬት ላይን ማለት ደግሞ ስትሬት የሆነ ሊነር በሆነ ፓዝ ላይ የሚኖረን ሞሽን እናያለን ማለት ነው ሶ እዚህ ዩኒት ላይ ያሉ ኮንተንቶች እነኚህ ናቸው 6 ሰብሴክሽኖች አሉት የመጀመሪያው ፖዚሽን ዲስታንስ እና ዲስፕሌስመንት ምን ማለት እንደሆነ እናያለን ሁለተኛው ሴክሽን አቨሬጅ ስፒድ እና ኢንስተንታኒየስ ስፒድ ምን ማለት እንደሆነ እናያለን ሶስተኛው ላይ አቨሬጅ ቬሎሲቲ እና ኢንስተንታኒየስ ቬሎሲቲ ማለት ምን ማለት እንደሆነ እናያለን ቀጥሎ አክሰለሬሽን ከዛ ዩኒፎርም ሞሽን ፋይናሊ የዚህ ዩኒት የመጨረሻው ሴክሽን ሳብሴክሽን ግራፊካል ሬፕሬዘንቴሽን ኦፍ ሞሽን ማለት ነው ሞሽንን እንዴት ግራፍ ላይ ሬፕሬዘንት ማድረግ እንችላለን የሚለውን ሀሳብ ማለት ነው ሶ እነኚህ የዚህ ዩኒት ኮንተንቶች ናቸው ማለት ነው so with that let's go into the first section which is about position distance and displacement እናያለን ማለት ነው so if we want to give a convenient example to display to explain about position ስለ position ወይም distance እና displacement ማውራት ብንፈልግ the best example will be your daily travel from your home to your work ከቤታችሁ ወደ ስራ ቦታችሁ ወይም ወደ ኦፊሳችሁ የምትሄዱበት በየቀኑ የምታደርጉት እንቅስቃሴ ምንን ይገልጻል ፖዚሽንን ይገልጻል ዲስታንስን ይገልጻል ዲስፕሌስመንትን በደንብ አድርጎ በሪል ላይፍ ለመግለጽ ያስችላል ማለት ነው for example when you go to school your journey begins from your home is your original position ማለት ነው አሁን ከቤታችሁ ወጣችሁ ወደ ስራ ስትሄዱ ቤታችሁ ምንድነው ኦሪጂናል ፖዚሽናችሁ ነው እሱን ለቃችሁ መኪናችሁን አስነስታችሁ ወይም በእግርም ከሆነ ሄዳችሁ ስትደርሱ የምትደርሱበት ምንድነው አፍተር ሳም ታይም ቢሮ ከደረሳችሁ ወይም ስራ ቦታ ከደረሳችሁ ያ ቦታ ምንድነው የእናንተ ፋይናል ፖዚሽን ነው ማለት ነው ስለዚህ ከዚህ ከኦሪጂናል ፖዚሽን ወደ ፋይናል ፖዚሽን የሚደረግ የቦታ ለውጥ እንቅስቃሴ ምን ይባላል ባጭሩ ሞሽን ይባላል ማለት ነው so in this process what you are doing is you are continuously changing your position continuously position እየቀየራችሁ ነው ያ ማለት ያላችሁበትን ፖይንት ከቤታችሁ ወጣችሁ 10 ሜትር ሄዳችሁ 20 ሜትር ሄዳችሁ 30 እያላችሁ እንደ ርቀቱ ልክ ቦታ የመጨረሻ ቢሮአችሁ እስክደርሱ ያለው ሂደት ምንድነው you are continuously changing your position so while traveling from home to school you are increasing the gap between your present position and your home that means this continuous change of position በተከታታይነት አንድ ኦብጀክት ቦታ ሲቀይር ቦታ continuously change የሚያደርገው ሂደት ምን ተብሎ ይጠራል ሞሽን ወይም ሞሽን yes excellent ሞሽን ወይም እንቅስቃሴ ማለት ነው ስለዚህ ሞሽን ስንል መንቀሳቀስ ነው ኮንቲኒየስሊ በተከታታይነት ከነበርንበት ቦታ እቃም ሊሆን ይችላል ለእኛም የሰው ልጆች ልንሆን እንችላለን ሙቭ ስናደርግ ስንንቀሳቀስ ቦታ ስንቀይር ያ ሞሽን ሶ ይሄ ሞሽን ሲካሄድ ሁለት ፖይንቶች ይኖራሉ ማለት ነው አንደኛው መነሻ ፖይንት ነው ይሄ መነሻ ፖይንታችን ማለት ነው ኢኒሺያል ፖዚሽን ወይም ኦሪጂናል ፖዚሽናችን ምንድነው ሪፈረንስ ፍሬማችን ነው ማለት ነው ከዛ ወደዚህ ወደ ስራችን ነው የምንሄደው ማለት ነው ስለዚህ አሁን 20 ሜትር ሄደናል ብንል እዚህ ጋር ከዚህ ተነስተን ወደዚህ አንጻራዊ ከዚህ ተነስተን ነው መነሻችን ፍሬም ኦፍ ሬፈረንስ ይሄ ነው ማለት ነው ከዚህ ፖዚሽን ኤ እና ፖዚሽን ቢ ልበልና ይታያል አይደል ምስለው ያ አዎ ይታያል ስለዚህ ፖዚሽን ኤ እና ፖዚሽን ቢ ብለን እንደዚህ ብንወስድ ከፖዚሽን ኤ ተነስተን ፖዚሽን ቢ ድረስ ስንሄድ ነው 20 ሜትር ለምን ምሳሌ ነው 20 ሜትር ያ ጀስት የማንኛውንም የራሳችን ቁጥር መስጠት ትችላላችሁ እነኚህ ሁለቱ ፖይንቶች ይሄ ኦሪጂናል ፖዚሽን ወይም ፍሬም ኦፍ ሬፈረንስ ይባላል ይሄኛው ደግሞ ፋይናል ፖዚሽን ይባላል ማለት ነው ፋይናል ፖዚሽን ይባላል ሶ አንድ ኦብጀክት አልተንቀሳቀሰም ማለት ምንድነው ኢት ሚንስ አት ሬስት ማለት ሞሽን ከሌለ ቦዲ ኢዝ ሴድ ቱ ቢ አት ሬስት ሶ እዚህ ጋር እሱን ሀሳብ ነው የሚገልጸው a body is said to be at rest in a frame of reference when its position in that frame of reference
does not change with time አንድ Time. ኦብጀክት ኤክሰለንት ያ አንድ ኦብጀክት ሙቭ ሲያደርግ ሙቭ ካላደረገ ምንድነው ፖዚሽኑ with respect to that frame of reference with respect to the initial position with respect to the original position ካልተንቀሳቀሰ ካልተቀየረ ምንድነው a body is said to be at rest ማለት that body is said to be at rest if the position of the body changes with time in a frame of reference however ይሄ አሁን ቦታ ግን ቢቀይር ይሄ ፖዚሽኑን ቢቀይር ምንድነው ይባላል the body is said to be in motion ይሄ ኦብጀክት ከዛ ፍሬም ኦፍ ሬፈረንስ አንፃር እየተንቀሳቀሰ ነው የሚለውን ሐሳብ እንይዛለን ማለት ነው so with that we'll go into the first quantity which is position አሁን ፖዚሽን ስንል ያው ኦሬዲ እያወራን የመጣ ነው to describe the motion of an object we need to be able to describe the position of the object የዛን ፖዚሽን የዛን ኦብጀክት ፖዚሽን I mean motion ለመግለጽ የዚህን ሞሽኑን ለመግለጽ ምን ያስፈልገናል የኦብጀክቱ ፖዚሽን እና ያ ፖዚሽን ደግሞ እንዴት ነው እየተቀየረ ያለው እዚህ ጋር አሁን ኤ እና ቢ ልሳልና ኤ ቢ ሌቨልና ይሄ ኦብጀክት እዚህ ጋር ነበር ኤ ላይ ነበር at time t0 ላይ ከዛ የተወሰነ ሄደ እዚህ ጋር መጣ የተወሰነ ሄደ እዚህ ጋር መጣ ፋይናሊ ቢ ጋር ደርሳል ማለት ነው እንደዚህ ስለዚህ ይሄ ኮንቲኒየስሊ ቼንጅ የሚያደርገው ፖዚሽን ምንን ይገልጽልናል ሞሽን የሚለውን ሐሳብ ይገልጽልናል ማለት ነው so with that we define motion as motion is the change in the position of the object with respect to a fixed point as the time passes ያ ሞሽን ስንለው በዘፈቀደ ሳይሆን ሪፈረንስ ያስፈልጋል ቅድም እንዳልኳችሁ with respect to የሚለው ከተነሳበት ፖይንት አንፃር ነው ሞሽንን የምንለካው ከተነሳበት ጀምሮ የደረሰ የሚለውን ማለት ነው so motion በመሰረቱ ብዙ አይነት ሞሽኖች ይኖራሉ 1 dimensional 2 dimensional እና 3 dimensional ሞሽኖች ይኖራሉ for example for this time or ለዚህ ጊዜ አሁን for 1 dimensional motion ብንወስድ አንድ አክሲስ x አክሲስን ብቻ ነው የምንወስደው along which the motion takes place ሞሽኑ ይካሄድበታል ተብሎ የሚታሰበው ለ1 dimensional motion x አክሲስ ላይ ብቻ ወደዚህ ወይም ወደዚህ ማለት ነው ይሄ 0 ይሆናል እዚህ 0 ይሄ ፖዚቲቭ x ዳይሬክሽን ነው ይሄ ኔጌቲቭ x ዳይሬክሽን ነው እዚህ ላይ የሚደረግ ሞሽን 1 dimensional motion ተብሎ ይጻፋል ይገለጻል ማለት ነው so positions can therefore be negative or positive እዚህ ጋር እንዳስቀምጥኩላችሁ ፖዚሽን ምን ሊሆን ይችላል ወደዚህ ወደ ፖዚቲቭ x ከሆነ በፖዚቲቭ መግለጽ እንችላለን ወደ ኔጌቲቭ ከሄደ ኔጌቲቭ ዳይሬክሽን ነው ብለን ያው ኮንቬንሽናል ሳይን ሲስተም አለ አይደል ያው ፖዚቲቭ x አክሲስ to the right ነው ከኦሪጂን ወደ ቀኝ ነው ኔጌቲቭ x አክሲስ ከኦሪጂን ወደ ግራ ነው አይደል ኮንቬንሽናል ሳይን ኮንቬንሽን በዛ መሰረት ማለት ነው so in the figure 3.1 we see the motion of a rider in a straight line እዚህ ጋር እንደምናየው ማለት ነው ይሄ ብስክሌተኛ እንደምታዩት ኢኒሺያሊ እዚህ ጋር ነው ያለው ያ ማለት s i ማለት ይሄ ኢኒሺያሊ ያለበት i ማለት ኢኒሺያል ማለት ነው ኢኒሺያል ዲስታንሱ ወይ ኢኒሺያል ፖዚሽኑ እዚህ ነው after some time t እዚህ ጋር ደረሰ ፋይናል ፖዚሽኑ ምንድነው ሆነ sf ማለት እዚህ ጋር ደርሰዋል ማለት ስለዚህ እዚህ ጋር ምን እያየን ነው ኮንቲኒየስሊ ፖዚሽን ቼንጅ እያደረገ ነው ማለት ነው ይሄ ብስክሌተኛ ኮንቲኒየስሊ ፖዚሽን ቼንጅ እያደረገ ነው so this is a description of a motion ማለት ነው ጉግል ማፕስ ተጠቅማችሁ ታውቃላችሁ አይደለ መኪናችሁን ናቪጌት ስታደርጉ ጉግል ማፕ ወይም አቅጣጫ በእግር ቢሆን የሆነ ቦታ ለመድረስ በደንብ ማታውቁት ቦታ ቢሆን ጉግል ማፕ ላይ ገብታችሁ ያችን ሎኬሽን ሰርች አድርጋችሁ ትሄዳላችሁ አይደለ ታረጋላችሁ አሁን ያንን ስታረጉ ይሄ ጉግል ማፕ እንዴት ነው እየመራችሁ ያለው ወይም ፖዚሽናችሁን እያንዳንዱ ደቂቃ ላይ ዌብ ቤዝድ ነው አንደኛ በኢንተርኔት ቤዝድ ዌብ ቤዝድ ነው ይሄ ጉግል ማፕ ማለት ምንድን ነው የሚሰጣችሁ ጉግል ማፕ የሚሰጣችሁ ሎንጊቲዩድ እና ላቲቲዩድ የቦታውን ላቲቲዩድ እና ሎንጊቲዩድ ነው የሚሰጣችሁ ማለት ነው የሆነ ሰዓት ላይ እዚህ ደርሳችኋል እዚህ ደርሳችኋል የመጨረሻ ፖይንታችሁ ላይ ሊደርሱ የሆነ ያክል ኪሎ ሜትር ይቀራል ሜትር ይቀራል እያለ ያስረዳችኋል አይደል ይሄ ዌብ ቤዝድ በሆነ መንገድ ፖዚሽን ወይም ዲስፕሌስመንትን ዲስታንስን ማኔጅ የምናደርግበት ሲስተም ነው ማለት ነው ጉግል ማፕስ ያው ሐሳቡ ተያያዥ ስለሆነ ነው አብሮ የመጣው ማለት ነው በዛውም ያው
ቴክኖሎጂካል አድቫንስመንትም ያው ከሞሽን ጋር እንዴት እንደሚያያዝ ለማሳየት ይረዳል ማለት ነው። ሶ ዊ ዊል ኔክስት ሲ ዲስታንስ። ዲስታንስ ማለት ምንድን ነው? ዲስታንስ ስንል ርቀት ነው አይደለ? ለምሳሌ ዲስታንስ Yeah. ኤ እና ቢ ፖይንት ኤ አይ ቲንክ ከለሩን ቀይ በዛ ግሪን ላርግና ፖይንት ኤ እና ፖይንት ቢ ብንል ከዚህ ፖይንት ኤ ተነስቶ እስከ ፖይንት ቢ ሲሄድ አንድ ይሄ ዲስታንስ ማለት ነው። ይሄ ማለት ምንድነው? ዲስታንስ ትራቨል ኢዝ a measure of the actual distance covered during the motion of the body። አንድ ቦዲ አንድ ኦብጀክት ከዚህ ተነስቶ ሙቭ አድርጎ እዚህ ሲደርስ ያለው አጠቃላይ ከቨር ያደረገው ርቀት ማለት ነው። in other words ምን ማለት ነው? distance is the total path length traveled by the body። ይሄ ቦዲ ከፖይንት ኤ ተነስቶ ፖይንት ቢ ለመድረስ ጉዞ ሲያደርግ ያለው አጠቃላይ ርቀት ማለት ነው ዲስታንስ። ሶ ይሄ ዲስታንስ ምን ዲስቲንጉሽ ማድረግ አያስችለንም። ኔጌቲቭ ወይም ፖዚቲቭ ዳይሬክሽን ይሁን አይሁን ማወቅ አንችልም ከዲስታንስ ምክንያቱም እሱ አጠቃላዩን ማግኒቲዩዱን ብቻ ነው የሚደምርልን። ያ ማለት ስኬለር ኳንቲቲ ነው ማለት ነው። ዲስታንስ ማለት ስኬለር ኳንቲቲ ነው። ስኬለር ኳንቲቲ ማለት ያው ስለ ኳንቲቲዎች ስናወራ በዛው ማግኒቲዩድ እና ዳይሬክሽን ያላቸው ቬክተር ኳንቲቲስ ነው የሚባሉት አይደለ? ስኬለር ኳንቲቲስ ደግሞ ኦንሊ ማግኒቲዩድ ያላቸው ዳይሬክሽን ወዴት ነው ፖዚቲቭ ነው ኔጌቲቭ ነው የሚለውን ኢንፎርሜሽን የማይሰጡ ኳንቲቲዎች ናቸው ማለት ነው። ዲስታንስ is one of the scalar quantities and SI ዩኒት አለው። ያው እያንዳንዱ ይሄ ቤዚክ ኳንቲቲዎች አሉ አይደለ? ፈንዳሜንታል ወይም ቤዚክ ምንላቸው ሰባቱ፣ ከሰባቱ ዲስታንስ አንዱ ነው እና SI ዩኒት የዲስታንስ ሜትር ነው። ግን ነን SI ዩኒት ሆኖ የዲስታንስ ሜዥር ሌላም በኪሎ ሜትር መጠቀም እንችላለን፣ ማይልስ መግለጽ እንችላለን፣ በማይልስ በሴንቲሜትር መግለጽ እንችላለን ኤክሴትራ። however the SI unit of distance ማለት ሜትር ነው ማለት ነው። so here we see the pictorial representation of the distance covered by the runner። አንድ ሯጭ የሆነን ዲስታንስ ከቨር ሲያደርግ እዚህ ጋር እናያለን ማለት ነው። ኢኒሺያል ፖይንቱ ይሄ ነው፣ እዚህ ተነስቷል። ከተወሰነ ሰዓት በኋላ እዚህ ደረሰ፣ ፋይናሊ እዚህ ደረሰ ማለት ነው። አሁን ይሄ ሯጭ ከዚህ ተነስቶ እዚህ የደረሰበት አጠቃላዩ ይሄ ምን ይባላል? ዲስታንስ ይባላል ማለት ነው። ይሄ ዲስታንስ ይባላል። ዲስታንስ ኖርማሊ ያው ስካላር ኳንቲቲ እንደሆነ ማወቅ አለባችሁ፣ ቬክተር አይደለም። ቀጥሎ ዲስፕሌስመንት ላይ እንመጣለን። አሁን ዲስፕሌስመንት የዲስታንስ አንድ ተጨማሪ ፊውቸር አለው። ያ ማለት ዳይሬክሽንም አለው ማለት ነው። ያ ቬክተር ይሆናል፣ ቬክተር ኳንቲቲ። ሶ when an object moves it changes its position አይደለ? አንድ ዕቃ ሲንቀሳቀስ ፖዚሽን ይቀይራል። so this change of yes this change of position in a certain direction ይሄንን ልብ በሉ እዚህ ጋር ያ በተወሰነ አቅጣጫ የሆነ በሚታወቅ አቅጣጫ ይሄ አቅጣጫ ምን ያደርገዋል? እሱን ማግኒቲዩዱ ኦልሬዲ ያለ ዲስታንሱ ፕላስ በሆነ አቅጣጫ በሆነ ዩኒቨርሳሊ በሚታወቅ ወይ ኖርዝ ወይ ኢስት ወይ ሳውዝ ወይ ዌስት ላይ ቢሄድ የሆነ አቅጣጫ ላይ ሲሄድ ይሄ ምን ይባላል? ዲስፕሌስመንት ይባላል። ያ አሁን ቼንጅ ኦፍ ፖዚሽን ብቻ ቢሆን ምን ይሆናል? ዊዛውት ዳይሬክሽን ዲስታንስ። ኤክሰለንት በቃ በደንብ ይዛችኋል። ሶ ዲስ ቼንጅ ኦፍ ፖዚሽን ኢን አ ሰርቴን ዳይሬክሽን ኢዝ ናውን አስ ዲስፕሌስመንት ይባላል ማለት ነው። ስለዚህ ይሄ ወደ ምን ያመጣናል? ዲስፕሌስመንት ኢዝ ዲስክራይብድ ባይ ዘ ማግኒቲዩድ ኤንድ ዳይሬክሽን ቬክተር ኳንቲቲ ማለት ነው። ቬክተር ኳንቲቲዎች ማለት ኳንቲቲስ which have both magnitude and direction ብለን ያው ዲፋይን አድርገን ያለፍነው ማለት ነው 7ም 8ም ላይ። so displacement is independent of the path length። ዲስፕሌስመንት ምንድነው? ለምሳሌ ፓዙ ላይ ዲፔንድ አያደርግም። ለምሳሌ ይሄ በእንደዚህ አይነት ፓዝ እዚህ ደረሰ ኤና ቢ እንበልና ፓዝ 1 ፓዝ 2 እንደዚህ ስትሬት ላይን ላይ ቢሄድ ፓዝ 3 ደግሞ እንደዚህ አይነት እንደዚህ አድርጎ እዚህ ቢደርስ ለዲስታንስ ሲሆን እያንዳንዱ ምንድነው የተለያየ ዲስታንስ ያ ፓዙ ላይ ዲፔንድ ያደርጋል። ዲስፕሌስመንት ሲሆን ግን በየትኛውም ፓዝ ይሄድ የሚያስፈልገው ኦንሊ the initial and final ፖይንቶች ብቻ ናቸው። it only cares about displacement only cares about the initial and final and the final. yes
and one important thing the SI unit of displacement ያው the same as the distance ያው only Mm. direction ተጨመረበት እንጂ የሱ ምንድነው ሜትር ነው SI unit እንደነ ኪሎ ሜትር እንደነ ማይል ሴንቲሜትር ዴካሜትር ሄክቶሜትር የሚሉትን ተጠቅመን ነን SI ዩኒት መጠቀም እንችላለን ማለት ነው። ስለዚህ ይሄ የኤስአይ ዩኒት የዲስፕሌስመንትም የዲስታንስም ሜትር እንደሆነ እናያለን ማለት ነው። እዚህ ጋር የዲስታንስ እና ዲስፕሌስመንት አሁን ፓዝ ላይ ዲፔንድ ያደርጋል የሚለውን ሀሳብ ነው። ከፖይንት ኤ ከሆነ ፖይንት ኤ እስከ ፖይንት ቢ ለመነሳት ዲስፕሌስመንት ከሆነ ፓዙ ላይ ዲፔንድ ያደርጋል። ለምሳሌ ከዚህ እስከዚህ ሲሄድ ያለው ዲስታንስ አጭር ነው አይደል? ይሄ መኪና ነገር ግን በዚህኛው ፓዝ ሲሆን እንዲህ ሄዶ በዚህ ጋር ይዞራል። እያያችሁ ነው አይደል? እዚህ ጋር ሲዞር ይሄ ሁሉ ዲስታንስ ምን ይሆናል? ይደመራል ማለት ነው በዲስታንስ ጊዜ። በዲስፕሌስመንት ጊዜ ግን ከዚህ ተነስቶ እዚህ መድረሱ ብቻ ኢኒሺያል ኤንድ ፋይናል ፖዚሽን ብቻ ነው ማተር የሚያደርገው እዚህ ጋር እንደምናየው ማለት ነው። ሶ ኢኒሺያል ፖይንት እና ፋይናል ፖይንት ብቻ ነው ማተር የሚያደርግልን ለዲስፕሌስመንት ጊዜ ማለት ነው። ሶ ዲስፕሌስመንት ደግሞ ዲስክራይብ ሲደረግ እንዳልኳችሁ it is only the difference between the final displacement ፋይናል ማለት initial እቺ ኤፍ ሰብስክሪፕቱ ኤፍ ማለት ፋይናል ነው፣ አይ ማለት ኢኒሺያል ነው። ፋይናል ማለት የመጨረሻው የደረሰበት ማለት ነው። ኢኒሺያል ማለት ደግሞ የተነሳበት የመነሻው ማለት ነው። ሶ በዛ ወይ ሶ here we have a short comparison of the distance and displacement distance and displacementን በብሪፍሊ ኮምፔር እና ኮንትራስት ያደረግንበት ቴብል እዚህ ያለ ማለት ነው። ሶ ዲስታንስ ኤንድ ዲስፕሌስመንት ዲስታንስ ማለት it is the length of the path traveled by an object in a given time። ይሄ length of the path የትኛውንም ፓዝ ተከተለ ያንን ፓዝ ማለት ነው። የዛን ፓዝ አጭር ከሆነ አጭር ነው፣ ረጅም ከሆነ ረጅም ማለት ነው። ዲስፕሌስመንት ሲሆን it is the shortest distance። ዲስፕሌስመንት ስንል yes ከፖይንት ኤ ወደ ፖይንት ቢ ወይም ከፖይንት ቢ ወደ ፖይንት ኤ የሄድንበት አጭሯ ዲስታንስ ማለት ነው። አጭሯ ዲስታንስ እዚህ ጋር ቅድም በእንትን አሁን ዲስፕሌስመንት ሲሆን ከፖይንት ኤ እስከ ፖይንት ቢ በሊነር በሆነ በላይን ስናገናኝ ያለው አጭሩ ዲስታንስ ነው ዲስፕሌስመንት የሚሆነው ማለት ነው። ሁለተኛው ዲስታንስ ስኬለር ኳንቲቲ ነው። ዲስፕሌስመንት ቬክተር ኳንቲቲ ነው። ያ ሶስተኛው ዲስታንስ በሚሄደው ፓዝ ላይ ዲፔንደንት ነው። ዲስታንስ ዲስፕሌስመንት ዲፔንደንት አይደለም። it depends only on the initial and final position. excellent ያ በጣም ፓርቲሲፔሽናችሁ በጣም ደስ ይላል። so not necessarily on the ፓዙ ላይ ምንም ዲፔንድ አያደርግም ማለት ነው። it can be more than or equal to the magnitude of the displacement distance ማለት ነው። ምክንያቱም ረጅሙ ፓዝ ከተከተለ ከዲስፕሌስመንት ይበልጣል ማለት ነው። በጣም በአጭሩ ከሄደ ከዲስፕሌስመንት ጋር እኩል ይሆናል ማለት ነው። ዲስፕሌስመንት ደግሞ የዲስፕሌስመንት ማግኒቲዩዱ ወይ ያንሳል ወይ እኩል ይሆናል ከዲስታንስ ጋር። እኩል የሚሆነው በጣም አጭሯን እቺ the shorter distance ሚለውን በዛው ላይን ላይ ሄደ ከሆነ ማለት ነው። ከዛ ውጭ ከሆነ ግን በጣም ያንሳል ማለት ነው ከዲስታንስ። ሶ ይሄ ኮምፓሪዝን ነው ማለት ነው። with that we also define some terms like a frame of reference ምንድነው፣ አሁን ሞሽን ምንድነው፣ ፖዚሽን ምንድነው የሚለውን አይተናቸውን የመጣ ነው እንደ ሰመሪ ማለት ነው። አይተን እንደ ሰመሪ ማለት ነው። አሁን frame of reference ማለት it is a set of coordinates that can be used to determine the positions of the objects የኦብጀክቶችን ፖዚሽን እዚህ 20 ሜትር ሄደዋል 30 ሜትር ሄደዋል ለማለት መነሻ አድርገን የምንጠቀምበት ሬፈረንስ ነው። ሞሽን ምንድነው? it is the change in the position of the with respect to some fixed point as the time passes. position ምንድነው? it is the measurement of a location with respect to some reference point። ይሄ ሁሌም ሬፈረንስ ፖይንት የሚለው በጣም ወሳኝ ነው። ምክንያቱም ማንኛውንም አሁን ከሆሳና አዲስ አበባ 232 ኪሎ ሜትር ነው ካለን መነሻችን ሆሳና ነው ማለት ነው አይደለ? ሬፈረንስ ፍሬም ኦፍ ሬፈረንሳችን ሆሳና። ወይም ከጆሃንስበርግ ፕሪቶሪያ 60 ኪሎ ሜትር ነው ካለን መነሻችን ጆሃንስበርግ ነው ማለት ነው። ሶ በዛ ሴንስ ፍሬም ኦፍ ሬፈረንስ ሞሽን ፖዚሽን የሚሉ ኮንሰፕቶችን ማየት ያስፈልጋል ማለት ነው። በዚህ መንፈስ ይሄን ኤግዛምፕል እንሰራዋለን። ኤግዛምፕል a cyclist rides 3 kilometers west and then turns around and drives 2 kilometers east. What is her displacement?
B what is the distance አሁን ኢስት እና ዌስት አሁን ያው ኮንቬንሽናል የዳይሬክሽን ላይ ኖርዝ እንደዚህ ነው አይደለ ኖርዝ ሳውዝ ዌስት እና ኢስት እንበል ስለዚህ ይሄ ኦሪጂናችን ነው ከዚህ ተነስተን እናያለን ማለት ነው ስለዚህ ሳይክሊስቱ ወዴት ወደ ዌስት 3 ኪሎ ሜትር ከለር ልቀይርና ኦሪጂን 3 ኪሎ ሜትር ይሄ የመጀመሪያው 3 ኪሎ ሜትር እዚህ ወደ ዌስት ሄደች ከዛ ኢሚዲየትሊ ዞረችና ወደ ተመለሰች ወደ ኢስት ተመለሰች ማለት ነው ወደዚህ 2 ኪሎ ሜትር ሄደች ወደዚህ 2 ኪሎ ሜትር ሄደች አሁን የዚህ ሳይክሊስት ዲስፕሌስመንቷ ምን ያለው 3 ኪሎ ሜትር ማይነስ 2 ኪሎ yes 3 ኪሎ ሜትር ማይነስ 2 ኪሎ ሜትር yes 3 kilometer minus 2 kilometer excellent 3 ወደ ዌስት ሄደች 2 ወደ ኢስት ተመለሰች ስለዚህ ሲቀናነስ initial ዲስፕሌስመንቱ ስንት ነው yes 2 minus 3 አይደለ minus 1 ኪሎ ሜትር ይሆናል ግን አቅጣጫውን ዲስፕሌስመንት ነው የተጠየቀው ዲስፕሌስመንት ዳይሬክሽን ይፈልጋል አይደለ ስለዚህ ወደ ዳይሬክሽን ማለት ነው ኩሙሌቲቭ ዌስት ላይ ነው አይደለ ዌስት ይሆናል ስለዚህ 1 ኪሎ ሜትር ዌስት ይሄን ማይነስን አጥፍተን ዌስት መሆኑን በአቅጣጫ እናሳያለን ማለት ነው ማግኒቲዩዱ 1 ኪሎ ሜትር ነው ዳይሬክሽኑ ቱ ደ ዌስት ማለት ነው ቱ ደ ዌስት ኢስት አይደለም ቱ ደ ዌስት ማለት ነው ይሄ ዲስፕሌስመንት ነው 1 ኪሎ ሜትር ዌስት ዳይሬክሽን ዲስታንስ ዲስታንስ አጠቃላይ ፓዙ ነው የሚደመረው yes 3 plus 2 yes 5 ኪሎ ሜትር ይሆናል ማለት 5 ኪሎ ሜትር ማግኒቲዩድ ኦፍ ዘ ዲስፕሌስመንት የዲስፕሌስመንት ማግኒቲዩድ ማለት አብሶሉት ቫልዩስ ማስገባት ማለት ነው ኔጌቲቭም ካለው አብሶሉት ቫልዩ ሲወጣ ፖዚቲቭ ሆኖ ነው የሚወጣው ኔጌቲቭም ከሆነ ፖዚቲቭ ሆኖ ፖዚቲቭም ከሆነ ፖዚቲቭ ሆኖ ስለዚህ ይሄ አንድ አብሶሉት ቫልዩስ ገብቶ ሲወጣ 1 ኪሎ ሜትር ነው ማለት ነው ስለዚህ yes በዛ መልኩ ማለት ነው so solution already አለ to solve this problem we need to find the difference between the final position and the initial position while taking care to know the direction on the axis direction on consider ማድረግ ባለብን መልኩ ለማየት ዲፈረንሱን ያው በፋይናል እና ኢኒሺያል ፖዚሽን ላይ ሲሆና ድምጽ እየረበሻል ማን ጋር እንደሆነ ፕሊዝ ድምጽ እስቲ I think ኤርሚያስ ጋር መሰለኝ ኤርሚያስ ነው ሚት አድርጌዋለሁ ኦኬ ፋይን ስለዚህ ዲስፕሌስመንቱ ያው እንዳወራ ነው ዲስፕሌስመንት ኢኳልስ the final position minus initial position 1 ኪሎ ሜትር ዌስት ነው ይሄ በደንብ ማየት አለባችሁ 1 ኪሎ ሜትር ዌስት ማለት ነው so the displacement is negative if we choose east to be positive ወደ ኢስት የሚሄደው ዳይሬክሽንን ፖዚቲቭ አድርገን ብንወስድ ይሄ የሄደው ዌስት ስለሆነ ተቃራኒ ነው አይደለ ኔጌቲቭ ነው ማለት ነው ሁለተኛው ዲስታንስ ነው ዲስታንስ ምንድነው ሙሉ ድምሩ ማለት ነው the distance traveled is 3 km plus 2 km which means 5 km ማለት yeah see the magnitude of the displacement is 1 km ማለት ነው የዚህ 1 km አሁን ማግኒቲዩድ ሲሆን ምንድነው ዳይሬክሽን አይኖረውም አይደለ አብሶሉት ቫልዩ ላይ አስገብተን ማግኒቲዩዱን ብቻ ነው የምናሳየው 1 ኪሎ ሜትር ይሆናል ማለት ነው በዛ ወይ እናስኬዳለን section 3.2 average speed and instantaneous speed average speed እና instantaneous speed የሁለቱም ስፒዶች ናቸው ግን አንደርስታንዲንጋችን ላይ እንዴት ይለያያሉ የሚለው እናያለን speed is a quantity that describes how fast a body moves how fast a body moves በምን ያክል ፍጥነት ነው አንድ ዕቃ ወይም አንድ ያው ሰውም ሊሆን ይችላል አንድ ዕቃ ኦብጀክት ብለን ያዝና በምን ያክል ፍጥነት ነው ምን ያክል ሜትር በአንድ ሰከንድ ውስጥ እየሄደ ነው የሚለውን ይገልጽልናል ማለት ነው so speed is the rate at which an object changes its location ያ መኪናችን ላይ ጋዝ በደንብ ፕረስ እናደርግ በደንብ ይሄዳል
እንትን ሲል ስናነሳ ደግሞ እንደሚቀንሰው በሰከንድ ውስጥ ምን ያክል ዲስታንስ ይሄዳል በሆነ ሰዓት በሆነ ታይም ኢንስታንት ላይ ምን ያክል ይሄዳል የሚለው ነው። ላይክ ዲስታንስ ስፒድ ኢዝ ኦልሶ ስኬለር ኳንቲቲ። ያ ስፒድም ፍጥነቱን ብቻ ነው የሚገልጽልን እንጂ ወዴት አቅጣጫ የሚለው ኢንፎርሜሽን አይሰጠንም። because it has a magnitude but no direction. So since speed is a rate, it depends on the time interval of the motion and its symbol is speed v ነው ማለት ነው። So in other words, speed is the distance covered by a moving body per unit time and therefore the SI unit of speed ማን ነው? ሜትር ፐር ሰከንድ። ሜትር ፐር ሰከንድ ምን ያክል ሜትር በአንድ ሰከንድ ሄደ የሚለውን ኳንቲቲ ነው የሚገልጽልን ማለት ነው። So other units of speed include kilometer per hour ልክ ቅድም ለዲስታንስ እንዳየነው አይነት miles per hour yeah and the mathematical equation to calculate speedን ካልኩሌት የምናደርግበት ማቴማቲካል ቀመር ወይም ፎርሙላ speed equals distance divided by the time በሲምቦል ደግሞ v equals s over t v ማለት ስፒድ ነው s ማለት ዲስታንስ ነው t ማለት ታይም ነው ማለት ያ yes okay so one of the most obvious features of an object in motion is how fast it is moving in your journey from home to school. ለምሳሌ እዚህ ጋር የኢንስታንታኒየስ ስፒድን ለማምጣት አሁን ቤት ስንሄድ ወክ እያደረግን ትምህርት ቤት ወይም ቢሮ ስንሄድ በእግራችን ወክ እያደረግን ብንሄድና የተወሰነ መንገድ ወክ አድርገን ሊረፍድብን ቢሆንና የተወሰነው የቀረውን ብንሮጥ ስፒዳችን እኩል ነው አይደለም አይደለ? ስንራመድ በአጭር ሰዓት ውስጥ ብዙ ዲስታንስ አንሄድም፣ ስንሮጥ ደግሞ በአጭር ሰዓት ውስጥ ብዙ ዲስታንስ እንሄዳለን ማለት ነው። ስለዚህ this shows that the speed for the walk and the speed for the run are different የተለያዩ ናቸው ማለት ነው። እንደዛ አይነት የተለያየ ስፒድ ሲኖር አማካይ ስፒድ መጠቀም ያስፈልጋል ማለት አማካይ የሮጥንበትም ስንሮጥ የነበረንም ስፒድ ስንራመድ የነበረውንም ሁለቱንም ደምሮ አቨሬጅ ማድረግ ይቻላል ማለት ነው። So the average speed is defined as the total distance traveled. Excellent. Total time it takes to travel that distance. ያንን ዲስታንስ ለመሸፈን የሚፈጅብንን ጊዜ አጠቃላይ ቼክ ስናደርግ ወይም ካልኩሌት ስናደርግ ይሄ ይመጣል ማለት ነው። So average speed equals total distance covered divided by total time taken. Yeah. In terms of the formula, V average ይሄ AV average ነው, which is STOT, distance total ማለት ነው። ይሄ total ነው, time total. So በዛ ወይ መግለጽ እንችላለን ማለት ነው። So during a typical trip to your school by car, the car undergoes a series of changes in speed. ያው መኪና ስትነዱ ታውቃላችሁ ስፒዶሜትር የሚባል አለ አይደለ? የፍጥነት መለኪያ መሳሪያ አለን አይደለ? እያንዳንዱ ስፒድ በስንት እየሄድን እንደሆነ የሚነግረን ማለት ነው። እዚህ ጋር ዳሽቦርዱ ላይ አለ አይደለ? እሱ ጋዝ በደንብ ስንረቅ ነዳጅ በደንብ ስንረቅ ምንድን ነው የሚሆነው? በጣም ይፈጥናል አይደል? ይሄ ቁጥር ይጨምራል። ሶ ምንድነው ልክ በረገጣችሁት ቁጥር ይደውጣል። እግራችሁን ስታነሱ በዛች ኢንስታንት በዛች ፓርቲኩላር ታይም ይቀንሳል ማለት ነው። ልክ ሶ ያንን የሚገልጽልን ይሄ ስፒዶሜትሩ ምንድነው? the speedometer of the car gives information about the instantaneous speed of that car. instantaneous ማለት ኢንስታንት ማለት የሆነች ቅጽበት ማለት ነው። የሰከንድ ቅጽበት የሰዓትን ነው የሚገልጸው። የሆነች ቅጽበት ላይ ያለውን ጥድፈት ወይም ፍጥነት ስፒድ የሚገልጽልን ማለት ነው ኢንስታንታኒየስ ስፒድ የሚባለው። ሶ ኢንስታንታኒየስ ስፒድን ስናወራ ወይም ካልኩሌት ስናደርግ በጣም ትንሽ የሆነችን ታይም ኢንተርቫል ነው ከግንዛቤ የምናስገባ ማለት ነው። እዚህ ጋር እንደምናየው to calculate the instantaneous speed we need to consider a very short time interval, one which approach zero ማለት ነው። so mathematically instantaneous speedን ካልኩሌት ስናደርግ እንዴት ነው የምናስቀምጠው? it is calculated as the change in distance v instantaneous v ማለት velocity speed ነው instantaneous
equals is the equal to change in distance the divided by the change in the time as the this time. delta t approach 0 በጣም Zero. ትንሽዬ የሆነ ሰዓት እንደሆነ ለማመልከት ነው። ኔሰሰርሊ ዜሮ አይሆንም፣ ግን በጣም ትንሽ የሆኑ ፍራክሽን ኦፍ ታይም እንደሆነ ለማመልከት ነው። ኢንስታንታኒየስ ስፒድ ስንል በጣም በአጭር ጊዜ ውስጥ ያለው የስፒድ ልዩነት ወይም ለውጥን የሚያመለክት ነው። በዛ ኮንሰፕት ከተስማማን ስፒድ ሁለቱም ኢንስታንታኒየስ ስፒድም አቨሬጅ ስፒድም ምንድን ናቸው? ስፒድ ናቸው። ሁለቱም ምንድን ናቸው? ስኬለር ኳንቲቲ ስኬለር ናቸው። ሁለቱም ስኬለር ናቸው ማለት ነው። So when you solve the average of all instantaneous speeds that occur during the whole trip, you will get the average speed. Average speed. Yeah, instantaneous speed በተለያዩ አጫጭር የታይም ኢንተርቫሎች ውስጥ የተከሰቱ ስፒዶችን አቨሬጅ ስናደርግ ምን እናደርጋለን? አቨሬጅ ስፒድን እናገኛለን ማለት ነው። እዚህ ጋርም እሱን ኢላቦሬት የሚያደርግ ኤግዛምፕል እናያለን። A car covers a distance between two towns which are 80 kilometers apart. አንድ መኪና በሁለት ከተሞች መካከል 80 ኪሎ ሜትር መካከል ይጓዛል። ይሄ ሲጓዝ ይሄ መኪና ሲጓዝ if it takes the car 1 hour and 30 minutes to travel between the two towns, calculate the average speed of the car in meter per second. በሜትር ፐር ሰከንድ የመኪናውን አቨሬጅ ስፒድ በሜትር ፐር ሰከንድ ካልኩሌት አድርጉ ነው የሚለው። ሶ ማድረግ እንችላለን አይደል? መጀመሪያ ዲስታንሱ ይሄን ያክል ነው። the time it takes 1 hour and 30 minutes ነው። ስለዚህ ምን ማድረግ እንችላለን? አቨሬጅ ስፒድን ፎርሙላ እንጠቀማለን ማለት ነው። the average equals distance divided by the time. ዲስታንሳችን ስንት ነው? 80 ኪሎ ሜትር 80 ኪሎ ሜትር divided by 1 and 30 minutes። ስለዚህ 1.5 ማለት 1.5 hour ይሆናል አይደል? ያ 1.30 ሚኒትስን ወደ አወር ስንቀይር 0.5 አወር ነው። ስለዚህ ከዚህ 1 አወር ጋር አንድ ላይ 1.5 አወር ይሆናል ማለት ነው። ዩኒቱ ወጥ እንዲሆን ይሄ አወር ነው፣ ይሄ ሚኒት ነው። the unit has to be similar። ስለዚህ ይሄን ስናካፈል የሆነ ቁጥር ይመጣል አይደለ? probably I think 6 ነው 5 ነው የሚሆነው 53.33 ያ 50 yes ያኛው 53.33 yes excellent kilometer per hour but የተጠየቅነው እኛ we are asked to calculate the velocity in meter per second። ስለዚህ ያ ኪሎሜትር ፐር አወር ማለት 1 ኪሎ ሜትር ስንት 1 kilometer is equal to 1000 meter. excellent 1 hour ደግሞ ስንት ነው? 1 hour ደግሞ 3600 ሰከንድ excellent። ስለዚህ በአጭሩ በ1000 ኦቨር በዚህ ቁጥር ስናባዛው ወደ ሜትር ፐር ሰከንድ ይቀይርልናል ማለት ነው። ይሄ በሲምፕሊ 00 እንትን በ10 ኦቨር 36 እናባዛለን ማለት ነው። yes በዚህ ቁጥር ይሄንን ቁጥር ስናባዛው ምናገኘው ማለት ነው። so you will see with distance equals 80 kilometer and time t equals 1.5 hours, we have this much with this much kilometer per hour. However, we are required to calculate the average speed in meters per second. Therefore, ይሄ በኮንቨርሽን ስንጠቀም በዚህ ቁጥር ስናባዛ ፋይናሊ 14.81 ሜትር በሰከንድ ይሆናል ማለት ነው የስፒዳችን። so that is how we calculate average speed ማለት የዚህን መኪና በሁለቱ ከተሞች መካከል ምን ያህል ወሰደበት የሚለውን በዛ ካልኩሌት እናደርጋለን ማለት ነው። ቀጥሎም ሁለተኛ ኤግዛምፕል አለ። how far does a student walk in 1.5 hours if their average speed is 5 meters per second? 5 meters per second. so ይሄም ያው ማን እንደሆነ የሚረብሽ ሰው አለ? I think it's fine. ዝም ብለን እንስማ ፕሊዝ። ባክግራውንድ ላይ የሚረብሽ ድምጽ እንትን እንዳትሉ ሚውት እያደረጋችሁ ፓርቲሲፔሽን ሲያስፈልግ እጠይቃለሁ። ሶ አቨሬጅ ስፒድ አለ፣ ታይም አለ የተሰጠን። ስለዚህ የአቨሬጅ ስፒድን የዲስታንስ እና የታይምን ፎርሙላ እንጠቀማለን። የተሰጡን ማን ናቸው? ያልተሰጠን ማን ነው? ስፒድ ተሰጥቶናል። ይሄ ስፒድ ተሰጥቷል። አዎ ታይምም ተሰጥቶናል። ስለዚህ የተጠየቅነው ዲስታንስ ነው ማለት ነው። how far ተማሪዋ ምን ያክል ትጓዛለች በ1.5 ሰዓት
ፍጥነቷ ደግሞ 5 ሜትር ፐር ሰከንድ እየሄደች 1.5 ሰዓት ብትጓዝ ምን ያክል ርቀት ሄደች ነው የሚለው። ስለዚህ ቀጥታ የክሪስ ክሮስ ስናደርግ ኤስ ኢኳልስ ቪ አቨሬጅ ታይም አይደለ? ስለዚህ ሁለቱንም ቀጥታ ማባዛት ማለት ነው። እዚህ ጋር ስናባዛ ይሄ በሃወር ነው ያለው። ኢማጂን እንግዲህ እዚህ ጋር ዩኒት እንዳንበላ 1.5 ሃወርን ወደ ምን መቀየር አለብን? ወደ ሰከንድ መቀየር አለብን። ምክንያቱም እዚህ ጋር ያለው ከቬሎሲቲ ላይ ያለው ማለት ነው ሜትር ፐር ሰከንድ ነው። ዩኒት በጣም መጠንቀቅ ያለባችሁ ነገር ነው ፈተናቸውም ላይ ወደፊት። 1.5 ሃወር ማለት 5400 ሰከንድ ማለት ነው በ3600 ስናባዛው። ስለዚህ ዩኒቶቹ ወጥ ይሆናሉ። ሰከንድ ካንስልስ ሰከንድ ደን ይሄ ሲባዛ 27000 ሜትር which is 27 ኪሎ ሜትር ትሄዳለች ማለት ነው። so with that we finish the concept of speed and this ጋር ስፒድን ሰመራይዝ እናደርጋለን። speed is the distance covered by a moving body per unit time ማለት ነው። per unit time so በዛ ወይ እናያለን ማለት ነው። ቀጥሎ ሴክሽን 3.3 አቨሬጅ ቬሎሲቲ እና ኢንስታንታኒየስ ቬሎሲቲ እናያለን። አቨሬጅ ቬሎሲቲ ልክ አቨሬጅ ስፒድ እና ኢንስታንታኒየስ ስፒድ እንዳየነው ሁሉ አቨሬጅ ቬሎሲቲ እና ኢንስታንታኒየስ ቬሎሲቲ እናያለን ማለት ነው። so where an object started and where it stopped does not completely describe the motion of the object. አንድ ኦብጀክት የቱ ጋር መንቀሳቀስ እንደጀመረና የቱ ጋር እንደቆመ ማወቅ ብቻውን ምንድነው የዛን ኦብጀክት ሙሉውን ሞሽን ለመግለጽ በቂ አይደለም። therefore ምን እንፈልጋለን? ቬሎሲቲ እንፈልጋለን። ቬሎሲቲ is a physical quantity that describes how fast a body moves. ይሄ ማለት ስፒዱ ማለት ነው as well as the direction። ልክ ዲስታንስ እና ዲስፕሌስመንትን ያነጻጸርንበት መንገድ አለ። ዲስታንስ ስንል how far a body goes አይደለ? ዳይሬክሽን አይመለከተውም ስለ ዲስታንስ። ዲስፕሌስመንት ላይ ምንድነው? ርቀት ወይ ማግኒቲዩድ ፕላስ ዳይሬክሽን በዛ አናሎገስ ነው። ስፒድ እና ቬሎሲቲም በዛው አናሎጂ ተመሳሳይነት አላቸው ማለት ነው። ስለዚህ velocity is a physical quantity that describes how fast a body moves ምን ያክል ወይ በምን ያክል ፍጥነት እንደሚንቀሳቀስ እንዲሁም በየትኛው አቅጣጫ የሚለውን ሁለቱን ነገሮች የያዘ ነው ማለት ነው። therefore velocity is a vector quantity ነው። አቅጣጫም መጠንም ስላለው ማለት ነው። so the symbol is v capital v capital ነው የሚሆነው ማለት ነው። v capital plus ቀስት overhead ላይ ቀስት አለው። that means v with an arrow on the head. SI ዩኒቱ ምንድነው? የቬሎሲቲ it is meter per second ከስፒድ ጋር ተመሳሳይ ነው። ከስፒድ ጋር ተመሳሳይነት ማይኖረው ለምንድነው? ስፒድ ስኬለር ኳንቲቲ ነው፣ ቬሎሲቲ ቬክተር ኳንቲቲ ነው ማለት ነው። ለዛ ነው ያ so ይሄ ፓርት ያው ማቴማቲካሊ ቬሎሲቲ እንዴት እንገልጻለን የሚለው ቬክተር እንዲህ ቀስት ካለ ሁሌም ቬክተር ኳንቲቲ ነው፣ አቅጣጫን ጭምር እየጠቆመ ስለሆነ ሁሌም ቶሎ ጭንቅላታችን ላይ ሊመጣ ይገባል ማለት ነው በእንደዚህ። so the average velocity becomes the final displacement minus initial displacement divided by the final time minus initial time ማለት ነው። እዚህ ጋር xf ማለት ምንድነው? the final position of the object at that final time በዚህ final time tf ላይ የሚኖረው የኦብጀክቱ ፋይናል ፖዚሽን ነው። xi ደግሞ ምንድነው? the initial position of the object at that time ti በዚህ ti የሚኖረው xi ማለት ነው። so if average velocity points in the same direction as the displacement average velocity ማለት ከዲስፕሌስመንት ጋር አቅጣጫቸው ማግኒቲዩድ ሳይሆን አቅጣጫቸው ዳይሬክሽኑ የዲስፕሌስመንት ዳይሬክሽን ተመሳሳይ ነው ከቬሎሲቲ ጋር። so if the displacement points in the positive direction the average velocity is also positive. if the displacement points in the negative direction the average velocity is also negative. ስለዚህ ዳይሬክሽናቸው የዲስፕሌስመንት እና የቬሎሲቲ ተመሳሳይ ነው ማለት ነው። so with that we will see one example እዚህ ጋር ኤግዛምፕል እናያለን። እዚህ ጋር የተጻፉ ፖይንቶች ያው ሲምፕል ኮንሰፕቶች ናቸው። ስለ ኢንስታንታኒየስ ቬሎሲቲ ነው። ቅድም ለኢንስታንታኒየስ ስፒድ እና ለአቨሬጅ ስፒድ የተጠቀምነው አናሎጂ ነው ማለት ነው። ኤክሰፕት
አቅጣጫ ወይም ዳይሬክሽን ጭምር እንዳለው ታሳቢ እናደርጋለን ማለት ነው። let's see this example a student attained a displacement of 360 degrees 360 meters north አሁን እዚህ ጋር አቅጣጫ እያስተዋላችሁ north in 180 seconds. What was the student's average velocity? የተማሪ average velocity ምን ይሆናል የዚህ ተማሪ? ስለዚህ ምን ተሰጥቶናል? ዲስፕሌስመንት ተሰጥቶናል አይደለ? ማግኒቲዩድ Yes. ከነ ዳይሬክሽኑ ታይም ተሰጥቶናል። ስለዚህ ዳይሬክትሊ ምን ማድረግ ነው? ማካፈል ነው አይደለ? ፎርሙላውን Yeah, ተጠቅመን ይሄን ተጠቅመን ቀጥታ ማካፈል ማለት ነው። ዲስፕሌስመንት ተሰጥቶናል። አቅጣጫ ያው ዲስፕሌስመንት ማለት ነው ከነ አቅጣጫው ታይም ተሰጥቶናል። ቀጥታ ይሄን ሶልቭ ማድረግ እንችላለን ማለት ነው። therefore the required parameter is the average velocity. The average, we know that the displacement is 360 meters north and the time is 180 seconds. We can use the formula for the average velocity to solve the problem. So እችን ፎርሙላ ቀጥታ ተጠቀምን then 300 meters over 180 seconds north finally 2 meter per second north ነው ማለት ነው። እዚህ ተማሪ velocity average velocity ማለት ነው። example 2 a girl jogs with an average velocity of 2.4 meter per second east ያው እዚህ ዳይሬክሽን እንዳለ እዚህ ማስተውሉ ይሄ ምንድነው average velocity ነው። what is her displacement after 40 seconds? 40 ሰከንድ በኋላ ዲስፕሌስመንቷ ምን ያክል ይሆናል የሚለውን ነው የተጠየቅነው። ይሄም ምንድነው ተመሳሳይ ፎርሙላ እንጠቀማለን። this time ግን የተሰጠን average velocity እና ታይም ነው የተጠየቅነው ዲስፕሌስመንት ነው። ስለዚህ እነዚህ ሁለቱ ሲባዙ ቀጥታ ምን ይሰጣሉ? ዲስፕሌስመንታችንን እናገኛለን ማለት ነው። ስለዚህ ቁጥሮቹ ይባዛሉ፣ ዳይሬክሽኑ እንዳለ ይቀመጣል። እዚህ ጋር እንደምታዩት ዳይሬክሽን የዚህም ኢስት ነው የዚህም ኢስት ነው ማለት ነው። የዲስፕሌስመንት እና የቬሎሲቲ ዳይሬክሽናቸው ተመሳሳይ ነው የሚለውን ቅድም ያየነውን እዚሁ ፕሩፍ አድርገን እናልፋለን ማለት ነው። example 3 a bus moving along a straight line say x axis has the following positions in the given time intervals. እዚህ ቴብል ላይ የምታዩት ማለት ነው። calculate the average velocity of the bus for each time interval. ለእያንዳንዱ ታይም ኢንተርቫል የባሱን አቨሬጅ ቬሎሲቲ ካልኩሌት አድርጉን የተጠየቅነው። አሁን እዚህ ጋር ዲስታንስ አለን የተሰጠን፣ እዚህ ጋር ታይም አለ እያንዳንዱን ስለመሄድ ኢኒሺያሊ 20 ሜትር ሄዷል ኪሎ ሜትር ሄዷል በቲ0 ላይ። ቀጥሎ 60 ኪሎ ሜትር ለመሄድ 1 ሰዓት ፈጀበት፣ 100 ኪሎ ሜትር ለመድረስ 2 ሰዓት ፈጀበት፣ 140 ኪሎ ሜትር ለመድረስ 3 ሰዓት ፈጀበት ማለት ነው። አሁን የእያንዳንዱን ታይም ኢንተርቫል በዚህ መሃል እና በዚህ መሃል ያለውን በዚህና ይሄንን ዲስታንስ ሲሄድ ያለውን ታይም በዚህ መሃል ማለት ነው ያሉትን ምንድነው ካልኩሌት አድርጉ እየተባልን ያለነው አቨሬጅ ቬሎሲቲ ማለት ነው። so the required is the average velocity for each time interval. so what we do የእያንዳንዱን ታይም ኢንተርቫል ይሄ ኢኒሺያል ሲሆን ይሄ ፋይናል ይሆናል። አንድ ጊዜ ይሄ ታይም ኢኒሺያል ታይም ፋይናል ታይም እያደረገን ይሄን ፎርሙላ የተጠቀምን ማለት ነው። እዚህ ጋር ያለው ኢኒሺያል ፖዚሽን አለ፣ ፋይናል ፖዚሽን አለ፣ ኢኒሺያል ፖዚሽን አለ፣ ፋይናል ታይም አለ፣ ኢኒሺያል ታይም አለ። ቀጥታ እሱን ከቴብል ኤክስትራክት እያደረግን ለእያንዳንዱ እንሰራለን ማለት። ስንት ጊዜ እንሰራለን? እዚህ መሃል አንዴ፣ በሁለቱ መሃል አንዴ፣ ሶስት ጊዜ እንሰራለን ማለት ነው። ኦልሬዲ 3 ኢንተርቫል ስላለ የመጀመሪያውን ብንወስድ ሶሉሽን by computing by computing the displacement of the bus for each time interval we can calculate the average velocity of the bus. okay between t initial 0 እና t1 1 hour ላይ እዚህ መሃል ላይ ያለውን ማለት ነው እዚህ መሃል ላይ ያለውን ብንሰራ እዚህ መሃል ላይ ያለው ከዛ ኤክስትሪም ኤክስትራክት ነው የምናደርገው ተመሳሳይ ነገር ነው ማለት ነው። እዚህ መሃል ያለውን ብንሰራ ምን ይሆናል? ሶሪ አለፍኩት። ኦኬ ዴልታ ኤክስ ዋኑ ምንድነው? እዚህ ላይ 60 ፋይናሉ 60 ነው ኢኒሺያሉ 20 ነው አይደል? እዚህ ጋር ሶ ታይሙም እንደዛ 1 ማይነስ 0 አውር ይሆናል። ስለዚህ ዴልታ ኤክስ ዋኑ 40 ኪሎ ሜትር ነው። አቨሬጅ ቬሎሲቲው በዚህ ታይም ኢንተርቫል ላይ ምን ይሆናል? 40 ኪሎ ሜትር ሲካፈል አንድ አውር አይደለ? ከ0 እስከ 1 ላለው እንደዛ እናካፍላለን ማለት ነው። ፋይናሊ 40 ኪሎ ሜትር ፐር አወር ነው ቬሎሲቲ ፎር ዘ
for the gap 1 ወይም for the interval 1 እንደዛ ነው። ለሁለተኛው ደግሞ ከT1 1 hour እስከ 2 hour ላለው ማለት ነው። ለዚህኛው ኢንተርቫል ስንሰራ 100 ሲቀነስ 60 divided by 2 ሲቀነስ 1 አይደለ? Yes, ኦልሬዲ yeah. ፓተርኑ ተመሳሳይ ስለሆነ በዛ ወይ እንሰራ። ይሄ ምንድነው ዩኒፎርም ነው ማለት ነው። እዚህ እንደምናየው ይሄም ቪቱም 40 ኪሎ ሜትር ፐር አወር ይመጣል። Yeah. ፋይናል ኢንተርቫል ላይ ቲ2 እና ቲ3 መሃልም ስንሰራ ዲፈረንሳቸው 40 ነው ታስተዋላችሁ። 60 ሲቀነስ 20 40 ነው። 100 ሲቀነስ 60 40 ነው። 140 ሲቀነስ 100 40 ነው። therefore ሶስተኛውም እንደዚሁ ታይም ኢንተርቫላቸው ወጥ ስለሆነ እንደዚሁ ተመሳሳይ ነው ማለት ነው። ለሶስቱም ኢንተርቫል 40 ኪሎ ሜትር ፐር አወር ነው። ይሄ ማለት ምን ማለት ነው? ዩኒፎርም ሞሽን ነው ማለት ነው። ፍጥነቱ የማይቀነስ የማይጨምር የማይቀንስ ወጥ የሆነ ማለት ነው። ስለዚህ ይሄ ዩኒፎርም የሚባለው ዩኒፎርም ሞሽን ወጥነት ያለው ወጥ የሆነ ሞሽን ማለት ነው። therefore for each time interval the average velocity of the car is constant. This implies that the car is undergoing a uniform motion ማለት ነው። so ይሄን 40 ኪሎ ሜትር ፐር አወርን ያው ወደ ሜትር ፐር ሰከንድ መቀየር ካስፈለገ በ10 ኦቨር 36 ቀጥታ እናባዛለን ማለት ነው። ይሄን 10 ኦቨር 36 አድርገን ማድረግ እንችላለን ማለት ነው። ያ ካልኩሌተር መስራት እንችላለን። ያ ሶ እዚህም ሰመራይዝ እናደርጋለን። አሁን ቬሎሲቲ ቀደም መጀመሪያ ላይ ዲስታንስን ዲስፕሌስመንትን እና ፖዚሽንን አየን። አሁን ቬሎሲቲ መሃል ላይ ስፒድን ኢንስታንታኒየስ ስፒድን አቨሬጅ ስፒድን አየን። ቀጥሎ ሶስተኛ ላይ ቬሎሲቲ አቨሬጅ ቬሎሲቲ እና ኢንስታንታኒየስ ቬሎሲቲን አየን ማለት ነው። ሴክሽን 3.4 አክሰለሬሽንን እናያለን። አክሰለሬሽን ምንድነው የሚለውን እናያለን ማለት ነው። so the discussion of motion with varying velocity can be dealt with the introduction of the concept of acceleration. ይሄ ማለት ምን ማለት ነው? ቬሎሲቲ አሁን ያይተን የመጣ ነው ቬሎሲቲ ነው። ቬሎሲቲ የሚለያይ አይነት ኮንዲሽን ሞሽን ላይ ሲኖር ያንን ኮንሲደር ማድረግ የሚችለው ማለት ነው አክሰለሬሽን የሚባል ተርም ነው ማለት ነው። acceleration ማለት ምንድነው? it is a vector quantity and it is a measure of how much the velocity of an object changes in a unit of time. አንድ ቬሎሲቲ የአንድ ኦብጀክት ቬሎሲቲ በሰዓታት ውስጥ ወይም በሆኑ ታይም ኢንተርቫል ላይ በምን ያክል ፍጥነት እየቀነሰ ነው ወይም እየጨመረ ነው እየተለያየ ነው የሚለውን ነገር ነው የሚያሳየን ማለት ነው። for example እዚህ ጋር acceleration is denoted by small a overhead ቀስት ያለው ማለት ነው እንደዚህ and it is SI unit is meter per second square. That means meter per second squared or meter per second ማለት ነው። velocity per unit time ስንል velocity already ዩኒቱ ምንድነው? meter per second ነው አይደለ? meter per second velocity ነው። over time ስንል አሁንም over second ማለት ነው። ይሄ meter per second squared ይሆናል ማለት ነው። second ሁለቴ ይሆናል squared ይሆናል ማለት ነው። so that is the SI unit of velocity, I mean acceleration, sorry. For example, if the runner traveling at 10 km per hour due east slows to stop and reverses direction and continues her run at 10 km per hour due west, her velocity has changed as a result of the change in direction. ይሄ acceleration በሁለት ኮንሰፕት ሊመጣ ይችላል። አንዱ ፍጥነት በመቀነስ በመጨመር፣ ሌላኛው ደግሞ ዳይሬክሽን በመቀየር ራሱ ይሄ acceleration ይቀያየራል ማለት ነው። therefore acceleration occurs when velocity changes in magnitude. velocity በማግኒቲዩድ ሲቀየር ያ ማለት increase ወይም decrease ካደረገ ማለት ነው በስፒድ or ሁለተኛው አማራጭ በዳይሬክሽን ወደ ዌስት እየሄደ የነበረው ወደ ኢስት ቢቀየር ወይም ወደ ኖርዝ ቢዞር ምንድነው acceleration ይባላል። acceleration እየቀነሰም እየጨመረም ይሆናል ማለት ነው depending on the magnitude and direction of the speed ማለት ነው። therefore acceleration is a change in speed or direction or both. የስፒድ ቼንጅ ሊሆን ይችላል፣ የዳይሬክሽን ቼንጅ ሊሆን ይችላል፣ ወይም ሁለቱም አንድ ላይ ስፒድም ዳይሬክሽንም አንድ ላይ እየተቀያየሩ ከሆነ ያንን መቀያየር ኤክስፕሌን የሚያደርግልን ማለት ነው acceleration ነው ማለት ነው። so with that we give the definition for acceleration as acceleration is the rate of change of velocity. velocity በምን ያክል ፍጥነት ነው እየተቀያየረ ያለው የሚለውን የሚገልጽልን ፓራሜትር ነው ማለት ነው። so እዚህ ጋር እንደምናየው
if the initial velocity of the body is vi at time ti and the final velocity is vf at tf, the average acceleration እንዴት ይሆናል? ቅድም ለአቨሬጅ ቬሎሲቲ እንዳየነው ሁሉ ማለት ነው። በተመሳሳይ ፓተርን ነው፣ ተመሳሳይ ቅርጽ ያለው ፎርሙላ ነው። አቨሬጅ አክሰለሬሽን ምን ይሆናል? the final velocity minus initial velocity divided by the final time minus initial time ማለት ነው። አሁን እዚህ ላይ በኮንሰፕት ማወቅ ያለብን አንዳንድ ነገሮች አሉ። ያ ምንድነው? አንድ ኦብጀክት if the body starts from rest ከተባለን ከሬስት ማለት ኢኒሺያሊ ምንም አይነት እንቅስቃሴ ላይ ያልነበረ ማለት ነው። ከዜሮ ቬሎሲቲ ማለት ነው። ኢኒሺያል ቬሎሲቲው ዜሮ ነው ማለት ነው። ያ ማለት ይሄ ተርም ዜሮ ነው ማለት ነው። አሁን ጥያቄ ላይ a body starts from rest ብሎ ከጀመረ immediately እሷ እቺ ተርም ምን ትገልጽልናለች? vi ዜሮ እንደሆነ እንድናውቅ ያደርገናል ማለት ነው። so if a body starts from rest then the initial velocity is zero ያ ማለት vi ዜሮ። again if the velocity of the body decreases ይሄ አንድ ኮንዲሽን ነው። ሁለተኛ ኮንዲሽን የአንድ ቦዲ ቬሎሲቲው ቢቀንስ ምን ማለት ነው? ይሄ ኢኒሺያሊ ከነበረው ፍጥነቱ ቢቀንስ ኔጌቲቭ ነው ማለት ነው። አክሰለሬሽን ፋይናል ቬሎሲቲው ከኢኒሺያሉ ስለሚያንስ ትንሽ ከትልቅ ስንቀንስ ኔጌቲቭ ነው አይደል የሚሆነው? therefore አክሰለሬሽኑ ኔጌቲቭ ነው የሚሆነው ማለት ነው። አክሰለሬሽኑ ይሰማል? ይሰማል። ኦኬ ይሰማል። ዲስኮኔክትድ የሆንኩ መስሎ ነበር። ኦኬ ጥሩ። ስለዚህ እየሰማን ጥሩ ፋይናል ቬሎሲቲው ከኢኒሺያል ቬሎሲቲ ካነሰ ምንድነው? ኔጌቲቭ ነው አይደለ? ለምሳሌ 2 ሲቀነስ 3 ነው። ፋይናል ቬሎሲቲ 2 ቢሆን ኢኒሺያሉ 3 ቢሆን ይሄ ኔጌቲቭ 1 ነው አይደል? ስለዚህ አክሰለሬሽኑ ኔጌቲቭ ነው ማለት ነው። ሶ እንዲህ አይነት ሞሽን ምን ይባላል? ዴሰለሬቲንግ ሞሽን። ዴሰለሬቲንግ ማለት ኔጌቲቭ አክሰለሬሽን ማለት እየቀነሰ የሚሄድ አክሰለሬሽን ማለት ነው። ሶ ዴሰለሬሽን ኢዝ ኮልድ ኤ ኔጌቲቭ አክሰለሬሽን። ያ ሶስተኛው ኮንሰፕት ደግሞ if the body comes to rest finally ሄዶ if it comes to rest ማለት ስፒዱ ዜሮ ቬሎሲቲው ዜሮ ፋይናል ቬሎሲቲው ዜሮ እንደሆነ መረዳት አለብን ማለት። አሁን ይሄ ምንድነው? ወርድ ፕሮብሌሞችን የፊዚክስ ጥያቄዎችን ስንሰራ ማወቅ ያለብን ተርሞች ስለሆነ ነው። a body starts from rest ከተባለን vi ዜሮ ነው ኢኒሺያል ቬሎሲቲ። a body comes to rest ካለን አረፈ ማለት ነው፣ እንቅስቃሴ ያቆመ ማለት ነው። ፋይናል ቬሎሲቲ ምንድነው? ዜሮ ሆነ ማለት ነው። so with that again already acceleration define አድርገናል the rate of change of velocity እንደሆነ ማለት ነው። acceleration በቬሎሲቲ ቼንጅ ቬሎሲቲ በምን ያክል ፍጥነት በምን ያክል ማግኒቲዩድ እየተቀያየረ ነው የሚለው definition acceleration ነው ማለት ነው። so with that let's see example አንድ ጥያቄ አንድ ኤግዛምፕል እናያለን። ስክሪኑን ሸፍኖብኛል እንዳለ። okay example 37 a train moving in the s direction accelerates from rest አሁን እዚህ ጋር accelerates from rest to 36 km/h in 20 seconds from rest ሲል እዚህ ጋር immediately vi አችን ምንድነው? ዜሮ ሚሊዮን ሐሳብን ይዛለን። vf ስንት ነው? ከሬስት ወደ 36 km/h መሄድ ጀመረ ይላል። ስለዚህ vf 36 km/h ነው ማለት ነው። then what is the average acceleration during that time interval? በዚህ ታይም ኢንተርቫል average acceleration ምን ያህል ነው? so directly ይሄን ፎርሙላ መጠቀም ምንም ግራቀኝ ሳንል ይሄን ፎርሙላ እንጠቀማለን። ይሄ tf - ti አንድ ላይ 20 ሰከንድ ነው። በ20 ሰከንድ ከ0 እስከ 20 ሰከንድ ባለው ዱሬሽን ላይ ነው ይሄ የተፈጸመው ዴልታ ቲ ማለት ነው። ስለዚህ the average acceleration ፎርሙላውን እንጠቀማለን አይደለ? ስለዚህ vf ምንድነው? ፋይናሉ 36 ነው። ከረስት ስለሆነ የጀመረው vi ስንት ነው? ይሄ 0 ነው። ያ ዴልታ ቲ 20 ሰከንድ ነው። ይሄን ማካፈል ማለት ነው። አሁን ይሄ በኪሎ ሜትር ፐር አወር ነው ይሄ ያለን ማለት ነው። በኪሎ ሜትር ፐር አወርን እናስቀምጣለን። ሪዛልቱን እዚህ እናስቀምጥና ያንን መልሰን ወደ ካስፈለገ ወደ ሜትር ፐር ሰከንድ መቀየር እንችላለን ማለት ነው።
ሶሪ እዚህ ጋር ኦኬ ሶሪ ሚስቴክ ነው የሰራሁት። 30 ቬሎሲቲው የተሰጠን በኪሎ ሜትር ፐር አወር ቬሎሲቲው የተሰጠን ታይም ግን የተሰጠን በሰከንድ ነው። ስለዚህ ሀወር እና ሰከንድ አብሮ አይሄዱም። እችኛዋ ተርም እቺ 36 ኪሎ ሜትር ፐር አወር ወደ ምን መቀየር አለባት? ወደ ሜትር ፐር ሰከንድ ሜትር ፐር ሰከንድ ከሰከንድ ጋር እንዲጣፋ እንዲባዛ ሶሪ አይጣፋም እንደዚህ እንዲሆን ማለት ነው። ስለዚህ ፋይናሊ 10 ሜትር ፐር ሰከንድ ማይነስ 0 ዲቫይደድ ባይ 20 ሰከንድስ ማለት 0.5 ነው አይደለ? 10 ለ20 ሲካፈል ስለዚህ 0.5 ሜትር ፐር ሰከንድ ኢስት ማለት ነው። ቢኮዝ ትሬን ስታርትድ ሙቪንግ ኢን ኢስት ዳይሬክሽን ወደ ኢስት ወደ ምስራቅ ነው ሄደው። ስለዚህ የአክሰለሬሽኑም ዳይሬክሽን ከቬሎሲቲው ጋር ተመሳሳይ ነው ማለት ሶ ያንን ሐሳብ ነው እዚህ ጋር የምናየው። ቀጥሎ ሌላ ኤግዛምፕል 3.8 a car traveling at 7 meters per second to east accelerates at 2.5 meter per second square to reach a speed of 12 meter per second in the same direction በዛው ዳይሬክሽን ማለት ነው። how long does it take for the acceleration to occur? ጥያቄው ግልጽ ነው አይደል? የተሰጡ ተርሞች የትኞቹ ናቸው? የተጠየቅነው የትኛውን ነው የሚለው ግልጽ ነው አይደለ? a car traveling at 7 meter per second ማለት ቪአያችን ማን ነው? ቪአያችን ኢኒሺያሉ 7 ነው። አክሰለሬሽኑ ምን ያክል ነው? አቨሬጅ አክሰለሬሽኑ 2.5 ሜትር ፐር ሰከንድ ስኩዌር። yes excellent and to reach a speed of ከዚህ ከ7 ሜትር ፐር ሰከንድ ወደ 12 ሜትር ፐር ሰከንድ 12ቱ ምንድነው? ፋይናሉ ማለት ነው። ቪኤፋችን ማለት ነው 12። ስለዚህ የተፈለገው ማን ነው ማለት ነው? ዴልታ ቲ ነው የተፈለገው። በምን ያክል ሰዓት ውስጥ ነው ይሄንን 2.5 ሜትር ፐር ሰከንድ ስኩዌር አክሰለሬሽን ላይ የሚደርሰው ነው የሚለው። ተርሞቹን ካወቅን የተሰጠው እና ያልተሰጠው የትኛው ነው የሚለውን ተርሞች ካወቅን ሳብስቲቲዩት ማድረገው ሌላው የካልኩሌተር ስራ ነው ማለት ነው። ሁሌም መጠንቀቅ ያለባችሁ እንዳወራችሁ ዩኒት የተለያየ ዩኒት ከሆነ ማየት ነው። ሊሸውዳችሁ ለምሳሌ ይሄን ቪ አይኑ ብቻ በ7 ሜትር ፐር ሰከንድ ብሎ ይሄን 12 ኪሎ ሜትር ፐር አወር ቢል ቀጥታ መቀናነስ አትችሉም። መጀመሪያ ይሄን ወደ ሜትር ፐር ሰከንድ ወደ ወጥ ተመሳሳይ ዩኒት መቀየር አለባቸው ማለት ነው። ግልጽ ነው? ያ ሶ በዛ ወይ ሶ 2 ሰከንድ ይፈጃል ማለት ነው። ከዚህ ከ7 ሜትር ፐር ሰከንድ ወደ 12 ሜትር ፐር ሰከንድ ለመቀየር በዚህ አክሰለሬሽን ቢሄድ 2 ሰከንድ ብቻ ነው የሚፈጅበት ማለት ነው። በዛ ወይ እናያለን ማለት ነው። ቀጥሎ የመጨረሻው ቶፒክ የሚሆነው ዩኒፎርም ሞሽን ነው። ዩኒፎርም ሞሽን ቅድም ዩኒፎርም ሞሽን አይተናል። እዚህ ጋር ያየናት ኤግዛምፕል ዩኒፎርም ይሄ ኤግዛምፕል ማለት ነው። በኢንተርቫል ያለው ዩኒፎርም ሞሽንን የሚገልጽ ነው። ደግመን ሃይላይቱን እንሄድበታለን። ሶ uniform motion is the motion of an object along a straight line with what type of velocity? Constant velocity or constant speed in a given direction. So in a uniform motion, an object travels equal distances in fixed intervals of time. በቃ እቺ ኪ ኮንሰፕቱ አሷነች። እዚህ ጋር ቅድም እንዳየነው ኢኳል ኢንተርቫል ከዚህ ላይ ሬዝ ላይ አድርገና እዚህ ጋር ካየን ከ60 ከ20 ወደ 60 ሲሄድ 40 ኪሎ ሜትር ነው በአንድ ሰዓት። እዚህም ከ60 ወደ 100 ሄደው 40 ኪሎ ሜትር ነው አይደለ? ዲስታንሱ የሸፈነው እዚህም 1 ሰዓት ነው የሚፈጀው አይደል? ዲስታንሱ ዲዩሬሽኑ እዚህም እንደዚሁ ከ100 ወደ 140 ሲቀየር 40 ኪሎ ሜትር ነው ሄደው በስንት በአንድ ሰዓት 40 ኪሎ ሜትር በአንድ ሰዓት 40 ኪሎ ሜትር በአንድ ሰዓት 40 ኪሎ ሜትር በአንድ ሰዓት ነው ሄደው። እንዲህ አይነት በየኢንተርቫሉ የማይቀያየር ወጥ የሆነ ስፒድ ወይ ሞሽን ምን ይባላል? ዩኒፎርም ሞሽን ይባላል። ሶ ያ ሐሳብ ነው። በቃ ዩኒፎርም ሞሽን ማለት ባጭሩ ያ ነው ሐሳቡ። እዚህ ጋር ተጨማሪ ሐሳቦችን ማንበብ ትችላላችሁ ማለት ነው። ምንም የሚረብሽ እንትን አይደለም። እዚህ ጋር እንደምታዩት ተመሳሳይ ስፒድ ነው። በተመሳሳይ ስፒድ ነው መኪናችሁን አሁን ስትነዱ ጋሳችሁን ስትረግጡ ስፒድ 100 ላይ እንዲሆን ቬሎሲቲ 100 ላይ እንዲሆን አድርጋችሁ ሃይዌይ ከሆነ ከፊት መንገድ መኪና የሚዘጋ ነገር ከሌለ ክፍት መንገድ ከሆነ በተመሳሳይ ስፒድ መሄድ ትችላላችሁ። ግን ትራፊክ የሆነ ነገር ፊታችሁ ላይ ሲገባ ወይ ከፊታችሁ ያለ መኪና ስፒድ ሲቀንስባችሁ ምን ታደርጋላችሁ? ታቀዘቅዛላችሁ አይደለ? ያኔ ሞሽን ዩኒፎርም አይሆንም ማለት ነው። ሶ
the motion at constant velocity or uniform motion means that the position of the object is changing at the same rate. በተመሳሳይ ፍጥነት ነው ኦብጀክቱ ከአንድ ፖይንት ወደ ሌላ ፖይንት እየሄደ ያለው ማለት ነው። ሶ ዋና ሐሳቡ የዩኒፎርም ሞሽን ያለው ዩኒፎርም rectilinear motion has the following properties። ይሄ ዩኒፎርም ቀጥ ያለ እንደዚህ አይነት ዩኒፎርም ሆኖ ቀጥ ያለ ሞሽን ማለት ነው። እንዲህ ሁለት ባህሪያት አሉ። አንደኛው አክሰለሬሽኑ ዜሮ ነው። ለምን ምንም ቬሎሲቲ ኮንስታንት ነው። ቬሎሲቲ ኮንስታንት ኢኒሺያሉም ፋይናሉም ቬሎሲቲ ኮንስታንት ነው። ያኔ ምንድነው ተመሳሳይ ቁጥሮች ናቸው አይደል የሚሆኑት? የሚቀናነሱ ቁጥሮች ተመሳሳይ ስለሚሆኑ አክሰለሬሽኑ ዜሮ ነው። because neither the magnitude of the velocity nor its direction changes። አቅጣጫም አይቀይርም። ስትሬት ላይን ላይ ቀጥ ብሎ ወደፊት ነው የሚሄደው። ፍጥነትም አይቀይርም ቬሎሲቲው። ስለዚህ አክሰለሬሽኑ ዜሮ ነው ማለት ነው። አክሰለሬሽን ምንለው መች ነው? አክሰለሬሽን ጨመረ ወይ ቀነሰ ምንለው ከሚሄድበት ከመጀመሪያው ፍጥነት ለምሳሌ በ60 ኪሎ ሜትር ፐር አወር እየነዳችሁ ከነበረበት መንገዱ ሲለቀቅላችሁ በመቶ ብታደርጉ ያኔ አክሰለሬት አድርጋችኋል ማለት ነው። አክሰለሬሽኑ ፖዚቲቭ ነው ማለት ነው። በ60 ቬሎሲቲ በ60 ኪሎ ሜትር ፐር አወር ፍጥነት እየነዳችሁ ከነበረበት መንገድ ላይ ትራፊክ ጭንቅንቅ ሲበዛ ወይም ትራፊክ ሲያስቆማችሁ እያቀዘቀዛችሁ ወደ 20 ኪሎ ሜትር ፐር አወር ብትወርዱ ዴሰለሬት አድርጋችኋል ማለት ነው። ኔጌቲቭ አክሰለሬሽን። በ60 ወጥ በሆነ ሙሉውን መንገድ ከፖይንት ኤ እስከ ፖይንት ቢ እስክትደርሱ ከጆሃንስበርግ እስከ ፕሪቶሪያ እስክትደርሱ በ60 ወጥ አድርጋችሁ ብትነዱ ምንድነው ያ አክሰለሬሽኑ ዜሮ ነው ማለት ነው። እሱ አንድ ፖይንት ነው። ሁለተኛው the average and instantaneous velocities have the same values። ምክንያቱም አቨሬጅ የምንለውም ያው የኢንስታንታኒየስ ቬሎሲቲዎችን አቨሬጅ ስናደርግ አይደለ? አሁን እነኚህ ቁጥሮች ተመሳሳይ ስለሆኑ የተመሳሳይ ቁጥሮች ለምሳሌ አንደኛው ኢንስታንታኒየስ ቬሎሲቲ 5 ኪሎ ሜትር ፐር አወር ነው። ሁለተኛው 5 ነው። ሶስተኛውም 5 ቢሆን የነዚህ አቨሬጅ ስንት ይሆናል? 5 ራሱ ነው አይደል የሚሆነው? ስለዚህ አቨሬጁም ኢንስታንታኒየስ ቬሎሲቲው ምንድነው ተመሳሳይ ቫልዩ ይኖራቸዋል at all the times ማለት ነው። so with that we complete this unit ማለት ነው። ይህን ዩኒት ዩኒፎርም ሞሽንን አይተን በዚህ መልኩ እንጨርሳለን ማለት ነው። I hope ያው መነሻ ቢሆን ሐሳብ አግኝታችኋል ብዬ አስባለሁ። ከዚህ በኋላ ጥያቄዎችን ያው ሪቪው ኤክሰርሳይዝ አለ በደንብ አድርጋችሁ በየቶፒኩ የሰራናቸውን ጥያቄዎች አይነት ነው። እነሱን በደንብ አድርጋችሁ መፍለጥ እንግዲህ ፈለጣ ነው። ፊዚክስ በደንብ እጃችሁን ማፍታታትን ይፈልጋል። ፊዚክስ እና ማትስ በዛ ወይ መሄድ ነው። መሰረታዊ ነገር ይዛችኋል ብዬ አስባለሁ። በጣም ጥሩ thank you and thank you for your patience, for your time, for your commitment, for your active participation. Today I was really happy. በዚሁ ቀጥሉ። አንድ ዩኒት ይቀረናል። ዩኒት 4 የመጨረሻው ዩኒታችን ይሆናል። ኔክስት ክላስ እንጨርሳለን ማለት ነው። thank you for your time. all right have a good night. thank you so much and okay